አህለን ወሰህለን እንኳን ደህና መጣችሁ። እየዘነበ ነው። አየሩ በጣም ደስ ይላል። ሙቀት ሀገር ያላችሁ ሰዎች ትንሽ ብርድና ትንሽ ዝናብ የምትፈልጉ ካላችሁ ንገሩን፣ ትንሽ አፈስ አድርገን እንልክላችኋለን። እንዲህ አይነት ጥያቄ ይደርሰኛል፣ ብዙም ሳይሆን ግን ይደርሰኛል። ይሄ ይላል እናመሰግናለን፣ በደንብ ነው የምታስረጂው፣ እኔ ግን ምንም አልገባኝ አለ። ሌላው ደግሞ ምን እናድርግ እንደማለት መሰለኝ። ይሄ ደግሞ ይላል አይዞን ቅመሞችዬ ትኩረት ስለማናደርግ ነው። አመሰግናለሁ። አዎ አንዱ ምክንያት ማንኛውንም ነገር ለመማር ትኩረት ያስፈልጋል። ትኩረት ካላደረግን ያው ልናውቀው አንችልም። በተጨማሪ ደግሞ በየቀኑ ልናደርጋቸው የምንችላቸው ተግባራዊ የሆኑ ነገሮች አሉ። ከዚህ በታች አስቀምጬላችኋለሁ፣ ይጠቅሟችኋል። በየቀኑ ከ5 እስከ 10 ሰከንድ ያህል ልንማረው የምንፈልገውን ቋንቋ ማዳመጥ ይረዳል። ምክንያቱም የሰማነው ቃል ይሁን አረፍተ ነገር ድምፅ አውጥተን መድገም መደጋገም ጭንቅላታችንን ያለማምደዋል። ሌላው ደግሞ ቃላቶችን ከነገሮች ጋር ማስተሳሰር። ለምሳሌ ውሃ የሚለው ቃል ሞያ ስንሰማ ምንድን ነው የሚታሰበ ነው? ቧንቧ፣ ጠርሙስ፣ ብርጭቆ ወዘተ። ነገሮችን ወይም ስዕሎችን እየነካን እያመለከትን ወደ እነሱ ስማቸውን መደጋገም። ለምሳሌ ሳህን በአረብኛ ሳሕን ነው የሚባለው። ለምሳሌ ሳህን እያጠብን ካለን ሳህኑን እያየን ሳሕን 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 ብለን መደጋገም። የምንሰራቸውን ስራዎች ድምፅ አውጥተን መጥራት። በር የምንከፍት ከሆነ ፈታሕተ አልባብ በሩን ከፈትኩ ማለት ነው። ሸረብት ጋህዋ ቡና ጠጣሁ ማለት ነው። ጠላዕት ፎግ ወደ ላይ ወጣሁ ማለት ነው። ትርጉሙ ባይገባን እንኳን መድገም መደጋገም። በስልካችን ደግሞ ድምፃችንን በአረብኛ እየተናገርን መቅረጽ። ይሄ በጣም ያስቃችኋል፣ በጣም ያስቃችኋል። ምክንያቱም ድምፃችንን ለመጀመሪያ ጊዜ ስንሰማው በቃ ድንግርግር ነው የሚለን፣ አዲስ ነገር ነው የሚሆንብን። የሰው ልጅ የሰውን ድምፅ ነው እንጂ የሚሰማው የራሱን ድምፅ አይሰማም። እና ድምፃችንን በአረብኛ እያወራን ድምፃችንን እንቅረጸውና ከዛ እንስማው። ድምፃችን ምን ይመስላል? አነጋገራችን ምን ይመስላል? የአረብኛ ቋንቋ የቃላቶቹ የአረፍተ ነገሮቹ አጣጣላችን ምን ይመስላል? ያንን ስናውቅ ደግሞ ለመሻሻል ይረዳናል። ሌላው ደግሞ ነጠላ ቃላቶችን መሰብሰብ። ዲክሽነሪ ታውቃላችሁ፣ ብዙ ቃላቶች የምናገኘው ዲክሽነሪ ውስጥ ነው። የቃላቶች ስብስብ ነው እንግዲህ ዲክሽነሪ። እና እንደዛ አድርገን ጭንቅላታችን ውስጥ በየቀኑ ቃላቶችን መሰብሰብ። ለምሳሌ ዛሬ ያወቅነው ቃል አብጋ የሚለው ከሆነ አብጋ ማለት እፈልጋለሁ ማለት ነው። ያንን ቃል በደንብ ማጥናት። አብጋ 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 ደጋግመን። ይህንን ቃል ማወቃችን እርግጠኛ ስንሆን አንድ ደግሞ እንጨምርበታለን፣ አንድ ሌላ ቃል። ለምሳሌ አሽረብ የሚለውን ቃል እንጨምርበታለን። አብጋ አሽረብ፣ አብጋ አሽረብ መጠጣት እፈልጋለሁ ማለት ነው። ይህንን ደግሞ ማጥናት መደጋገም ጭንቅላታችን እስከሚይዘው ድረስ። ከያዘው በኋላ ሌላ ሶስተኛ ቃል መጨመር። አብጋ አሽረብ ገህዋ፣ ቡና መጠጣት እፈልጋለሁ። አብጋ አሽረብ ገህዋ። ይህንንም ጭንቅላታችን በደንብ እስከሚይዘው ድረስ መደጋገም። በዚህ አይነት በጭንቅላታችን ውስጥ የምናጠራቅማቸው ቃላቶች አንዱን ከአንዱ እያጣመረን አረፍተ ነገሮች እየሰራን የመናገር ችሎታችንን ማስፋፋት እንችላለን ማለት ነው። ንቁ እንሁን። ንቁ ሆነን በአካባቢያችን የምንሰማቸውን ቃላቶች ማዳመጥ፣ ለመያዝ መሞከር፣ የሰማናቸውን ቃላቶች ደግሞ መደጋገም ማለት ትምህርት ቤት ሆነን እንደምንሸመድደው ማለት ነው። እነዛን ቃላቶች ሽምድድ እናርጋቸው። አይምሯችን ቃላቶችን ይዞ ያስቀምጥና በምንፈልጋቸው ጊዜ ያስታውሰዋል። ፊልሞች በጣም ጠቃሚ ነገሮች ናቸው። ልንማረው በምንፈልገው ቋንቋ ፊልሞች በብዛት ማየት፣ ፖድካስቶች መስማት፣ የቲቪ ፕሮግራሞች መስማት፣ ሬዲዮ መስማት። ይህንን በየቀኑ ካደረግን ጆሮአችን የምንማረውን ቋንቋ ድምፅ ይለማመዳል። ጆሮአችን የቋንቋውን ድምፅ ሲለምደው ደግሞ አይምሯችን ይመዘግበዋል። ፍርሃትና እፍረት ዋና እንቅፋቶች ናቸው።
ምንም የምንፈልገው ነገር ካለ ያንን ነገር ለማድረግ ስንነሳ መጀመሪያ ፊት ለፊታችን የሚደነቀርብን ነገር ፍርሃትና እፍረት ነው። ሳይሳሳት የሚማር ማን አለ? ውይ እኔስ እንደው አረባም ዛሬ ስንት ስህተት ሰራው ብለን ከመጨነቅ ይልቅ ኧረ ጎበዝ ነኝ እኮ ዛሬ 3 ስህተት ብቻ ነው የሰራሁት ማለት በጣም በጣም ያበረታታናል። ወደፊት እንድንሄድም ደግሞ ጉልበት ይሰጠናል። በትንሹ እንጀምር። በትንሽዬ ዛሬ አንድ ቃል፣ ዛሬ አጠር ያለ አረፍተ ነገር፣ ከዛ 2 እንደዛ እያል እናድጋለን። ልብ ብለን ካየን ህፃናት መናገር ሲጀምሩ አንድ ቃል ይይዙና እየተንተባተቡም ቢሆን ያንኑ ቃል ደግሞ ደጋግመው ይሉታል። ቀጥለው ደግሞ አንድ ሌላ ቃል ይጨምሩበታል። እያሉ እነሱም እኛም ሳይታወቀን መናገር ይጀምራሉ። በተረፈ ዋናው ነገር አይዟችሁ፣ አትጨነቁ። ምክንያቱም ዛሬ ያላወቃችሁትን ነገ ታውቁታላችሁ። ዛሬ ያስፈራችሁ፣ ዛሬ ያሳፈራችሁ ነገር ነገ ተመልሳችሁ ስታዩት እንጂ ምን ሆኜ ነው ይሄንን የፈራሁት? ምን ሆኜ ነው በዚህ ያፈርኩት? ያሰኛችኋል። ሁሉም ነገር ሀ ተብሎ ነው የሚጀምረው። በዓለማችን ውስጥ በአንድ ቀን የተሰራ ምንም ነገር የለም። ከዚህ ቀጥሎ ደግሞ ሆምወርክ ሰጣቸዋለሁ። የዛሬው ሆምወርክ ትንሽ ለየት ያለ ነው። ቃሉን ከትርጉሙ ጋር አስቀምጥላቸዋለሁ። እናንተ ያለባችሁ መሸምደድ ነው። በሚቀጥለው ፈተና ስሰጣችሁ አልሰማንም አላየንም እንዳትሉ እሺ። ከርር ደጋግም ማለት ነው። ሴት ከሆነች ከርሪ እንላለን። ሉጋ ቋንቋ፣ ሞያ ውሃ፣ ሐነፊያ ወይም ሰምቡር ቧንቧ፣ ጋሩራ ጠርሙስ ማለት ነው። ካስ ብርጭቆ፣ ሰሕን ሳህን፣ ፈተሕት ከፈትኩ፣ ገህዋ ቡና፣ አሽረብ እጠጣለሁ፣ ጀዋል ሞባይል፣ ሰጅል ቅረጽ ወይም አስመዝግብ ማለት ነው። ተስጂል መቅረጽ ወይንም ደግሞ ማስመዝገብ። እትከለም ተናገር። ሴት ከሆነች እትከለሚ እንላለን። አብጋ እፈልጋለሁ። ሹፍ እይ ወይም ተመልከት ማለት ነው። ሴት ከሆነች ሹፊ እንላታለን። ኾፍ ፍርሃት፣ ኸጀል እፍረት፣ غلطة ስህተት፣ አጥፋል ወይንም ብዙራ ህፃናት ማለት ነው። ሐባ ወይንም ሽወያ ማለት ቀስ በቀስ ትንሽ በትንሽ፣ ቀስ በይ ማለትም ይሆናል። ረጋበል እንደማለትም ይሆናል። ኩልዮም ማለት በየቀኑ ማለት ነው። የዛሬው ሆምወርካችን ይሄው ነው። በርትታችሁ አጥኑ። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ግለጹልኝ፣ አስተያየታችሁን ስጡኝ፣ ጥያቄዎቻችሁን ምላኩ። በተቻለኝ መጠን እመልስላችኋለሁ። ከመሄዳችሁ በፊት ይህ ትምህርት ጠቅሞናል ብላችሁ ካላችሁ ሰብስክራይብ አድርጉ፣ ላይክም ሼርም አድርጉ። ማሰላማ፣ ደህና ሁኑ። እወዳችኋለሁ። ባይ ባይ።